ተመልካቾቻችን ግንቦት 4 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። የተለያዩ መረጃዎችን በሰዓቱ ወደ እናንተ የማደርስ ይሆናል። በተለያዩ አካባቢዎች የተደረጉ ባሉ ውጊያዎች ወታደራዊ ቁሳዊና ሰብአዊ ኪሳራ ደርሷል። እስር ቤቶች ተሰብረው እስረኞች እንዳመልጡ መደረጉን ጨምሮ በተለያዩ አካባቢ ያሉ ዝርዝር መረጃዎችን ከአማራ ክልል በብዛት አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በጧቱ የመረጃ ጊዜያችን በአመዛኙ በትግራይና በሱዳን ባሉ በኢትዮጵያ የምዕራብ ቀጠናዎች ባሉ አካባቢዎች ያሉ ወታደራዊ እንቅስቃሴዎችን በተመለከተ ዝርዝር መረጃ አድርሻችሁ ነበረ። በተለይ ከኢትዮጵያ ሁመራ ትይዩ ካሉ የአርሚ 70 ወታደራዊ ማዘዣ እንዲሁም ደግሞ የአልቡርሃን ጦር እንቅስቃሴ እንዲሁም ደግሞ በብሉ ናይል ግዛት በሱዳን በኩልና በኢትዮጵያ በኩል በቤኒሻንጉል ጉሙዝ ሸርቆሌ ኩርሙክና አካባቢ ያሉትን ወታደራዊ እንቅስቃሴዎች በተመለከተ የተለያዩ ዝርዝር መረጃዎችን አድርሻችኋለሁ። በዚህ ደግሞ በአማራ ክልል በተለያዩ አካባቢዎች ያሉ አሁናዊ ወታደራዊ እንዲሁም ደግሞ የግንባር ዝርዝር መረጃዎችን የማደርሳችሁናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በምዕራብ ወሎ በቀጠናዎች በደቡብ ወሎ አምባሰል ተራሮች እና በአካባቢው ያለውን የወሎ መረጃ ጨምሮ በሸዋ ቀጠና በተለያዩ አካባቢዎች ወደ ጎጃም ወደ ጎንደር የሚመስሉ በርካታ መረጃዎች አሉ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ በትግራይ ያለውን አጠቃላይ ሁኔታ በተመለከተ አዳዲስ መረጃዎች አሉ። ወደ አፋርም ቀጠና የሚመስሉ መረጃዎች አሉ። እነዚህን ጨምሮ የተለያዩ የግንባር ዝርዝር መረጃዎችን እየተከታተላችሁ አብራችሁን እንድትቆዩ በድጋሚ በአክብሮት ጋብዛለሁ። ሀሳብ አስተያየት ቢኖራችሁ ጥቆማ ዜናችን ላይ ታደርሱኝ ትችላላችሁ። በዚህ ሰዓት ካደረሳችሁን ጥቆማዎች መካከል እየተወሰኑትን ይዣለሁ ወደ እናንተ አደርሳቸው። በተለይ ደሴ አካባቢ ያለውን አጠቃላይ ሁኔታ በተመለከተና በደሴ ከተማ እየተፈጸመ ያለውን ሙስና እንዲሁም ደግሞ የከተማውን የህዝብና የመንግስት ተቋማት በጨረታ ከነጋዴዎች ጋር የባለስልጣናት እንዴት እያባከኑ እየዘረፉ እንደሆነ የሚያሳየውን ጥቆማ አደርሳለሁ። በመረጃ ጊዜ አካትቸዋለሁ። ከዛ ባለፈ እንደዚሁ በአዊ ዞን እንጅባራ ከተማም እንደዚሁ በግንባታ ላይ እየተስተዋሉ ያሉ ዝርፊያዎችን በተመለከተ ጥቆማዎችን አርሳችሁኛል። በእጅጉ ነው የማመሰግነው። ወደ መረጃዎቹ ከመሄድ በፊት አንድ ጉዳይ ላይ መልከታ መረጃና ደግሞ ተዛማጅ አስተያየቶችን ላስቀምጥ። በአማራ ክልል በ9 ወራት 1 ሚሊዮን ለሚሆኑ ዜጎች የስራ ዕድል ተፈጥሯል የሚል ሪፖርት ተመልክቻለሁ። በአማራ ክልል ባለፉት 9 ወራት እንግዲህ 1 ሚሊዮን ለሚጠጉ ዜጎች የስራ ዕድል መፈጠሩ ሪፖርት ተደርጓል። ይህንን ቁጥር እንግዲህ ከተለያዩ ነባራዊ ሁኔታዎች አንጻር እናመሳክረው እስኪ። እንግዲህ ብዙ ዞኖች ደቡብ ጎንደርን ጨምሮ በተለያየ ጊዜ በውጊያ ውስጥ ነው የቆዩት። የተረጋጋ አስተዳደርም የለም። መቼ ነው የስራ ዕድል እየተፈጠረው የሚለውን እናነሳ እንችላለን። ይሄ እንግዲህ በጦርነት ውስጥ ባለ ቀጠና 1 ሚሊዮን ዜጎች የስራ ዕድል ተፈጥሮላቸዋል የሚለው ሪፖርት መሬት ላይ ካለው ነባራዊ ሁኔታ አንጻር እንዴት ይታያል የሚለውን ብዙዎቻችሁ ልታነሱ ትችላላችሁ። እንግዲህ በአማራ ክልል እንኳን ተጨማሪ የስራ ዕድል ሊፈጠር ቀርቶ ያለው አጠቃላይ ማህበራዊ ኢኮኖሚያዊ እንቅስቃሴ በሙሉ በጦርነት ምክንያት ተዳክሟል። በርካታ ዜጎች እንደዚሁ ከስራ አገልግሎት ውጭ ሆነዋል። ከቦታ ቦታ መንቀሳቀስ በማይቻልበት በዚህ ሁኔታ 1 ሚሊዮን የሚጠጉ ዜጎች የስራ ዕድል የተፈጠረላቸው የት ነው የሚለው እንግዲህ ብዙዎቻችን ልናነሳው የሚገባ ጉዳይ ነው። ለምርጫ ሲባል የሚቀርቡ ሪፖርቶች መሬት ላይ ካለው ነባራዊ ሁኔታ በምን ያክል የራቁ እንደሆነ ይህንን እንግዲህ ማንሳት ይቻላል። የትኛው አካባቢ ነው በተረጋጋ ሁኔታ የስራ ዕድል ለመፍጠር እያስቻለው በአማራ ክልል? ከዛ ባሻገር እንግዲህ ብዙዎቹ በስራ በተስፋ መቁረጥ ምክንያት በተለይ በምስራቅ አማራ በሚገኙ የራያ የሀብሮ እንዲሁም ደግሞ የሰሜን ወሎና የደቡብ ወሎ የኦሮሞ ብሔረሰብ ዞን አካባቢዎችን ጨምሮ በሸዋ ቆላማ አካባቢዎች በርካታ ወጣቶች በስራ አጥነት ምክንያት ትምህርት ቤቶች በማቋረጣቸው ምክንያት ወደ መካከለኛው ምስራቅ ወደ አረብ ሀገራት ለስደት ተዳርገዋል። መምህራንን ጨምሮ ተማሪዎችም አብረው ተሰደዋል። በዚህ ምክንያት እንግዲህ እስካሁን ባሉ መረጃዎች ከ470 በላይ የሚሆኑ በዚህ ቀጠና ወደ አረብ ሀገራት ስደት ሲሞክሩ የነበሩ ዜጎች ህይወታቸው አልፏል። እንግዲህ የትኛው ነው የስራ ዕድል የተፈጠረው የትኛው ነው የሚለውን በርካታ ጉዳዮችን ማንሳት ይቻላል። እንዲህ አይነት ሪፖርቶች የሚቀርቡት መሬት ላይ ያለ እውነታ ነው ወይስ አይደለም የሚለውን አብረን ልናይ እንችላለን። የትኛው ከተማ ነው እንግዲህ ብልጽግና የተቆጣጠራቸው የገጠር ከተሞች የትኞቹ ላይ ነው የስራ ዕድል እየተፈጠረው የሚለውን እንደውም በአንድ ሪፖርት እንደሚያሳየው ከአማራ ክልል በ48 በመቶ የሚሆን የወጣቶች ፍልሰት ወደ አዲስ አበባ ጨምሯል የሚል መረጃ አለ። 48 በመቶ የወጣቶች ፍልሰት ወደ አዲስ አበባ ጨምሯል። ይህ እንግዲህ በክልል ውስጥ ያለውን አጠቃላይ ጦርነትና በጦርነቱ ምክንያት የተፈጠረው ኢኮኖሚያዊ መቀዛቀዝ፣ መዳከም፣ ከቦታ ቦታ ተንቀሳቅሶ ለመስራት ያለውን አስቸጋሪ ሁኔታ የሚያሳይ ነው። ብዙዎቹ አካባቢዎች ትራንስፖርት እንቅስቃሴ ተዳክሞ ለወራት የሚዘጋባቸው አካባቢዎች ይሄ የስራ ዕድል የተፈጠረው የት ነው የሚለው እንግዲህ ልንጠይቅ እንችላለን። ያው ለትዝብትና ለምልከታ ያክል ነው እንጂ በርካታ የውሸት ሪፖርቶች ይቀርባሉ። አንዳንዶቹ ግን ከነባራዊ ሁኔታውም እያለፉ ሲሆኑ ለዚህ አይነት ምልከታዎችን ማስተላለፍ እንግዲህ ለጊዜውም ለዘመኑም ተገቢ ሆኖ የሚመዘገብ ይሆናል። ወደ መረጃዎች ነው የሚሄደው። ወደ መረጃዎች ሲሄድ በቤኒሻንጉል ቀጠና ያለውን አጠቃላይ ሁኔታ በተመለከተ ተከታታይ መረጃዎችን እያደረስኳችሁ ነው። ሰሞኑን የሚገኘው በአሳዛኝ መረጃዎች ወጥተዋል። ትላንትና ከግልገል በለስ ከተማ ወጣ ብሎ በሚገኝ አካባቢ ታጣቂዎች በፈጸሙ ጥቃት እስካሁን ድረስ ከ61 በላይ ሰዎች ሙትና ቁስለኛ ሆነዋል። 14 ሰዎች እስካሁን ያሉበትና የደረሱበት አልታወቀም ተብሏል። ይሄ አሳዛኝ ጥቃት ነው። 4 ተሽከርካሪዎች ወድመዋል የሚል መረጃ ወጥቷል። ይሄ ከሱዳን አካባቢ ካለው የህወሓትና የአልቡርሃን ጦር እንቅስቃሴ እንዲሁም ደግሞ ከኢትዮጵያ አቅጣጫ የአርኤስኤፍ የኤስፒኤልኤም ታጣቂዎችና ከኢትዮጵያ መንግስት አንጻር ካሉት ጉዳዮች ጋር የሚያያዝና በቤኒሻንጉል ቀጠና እንግዲህ እንደገና ያለውን አጠቃላይ ውጥረት የሚያሳይ ነው። በዚህም ከግልገል በለስ ከተማ አቅራቢያ ታጣቂዎች በፈጸሙ ጥቃት ይህን ያክል ጉዳት ደርሷል። የሚያሳዝነው ሰራዊቱ ደርሶ በታጣቂዎች ላይ እርምጃ ከመውሰድ ታጣቂዎቹን ከመከላከል ይልቅ አስክሬኖችን አንስቶ የተመለሰበት ሁኔታ እጅግ አሳዛኝ እንደሆነ የተገለጸው። መረጃዎቹን ቃል በቃል እንመልከታቸው። በተሽከርካሪዎች ውስጥ የነበሩ መንገደኞች ላይ በተፈጸመው ጥቃት እንግዲህ እስካሁን ድረስ 31 የሚሆኑት ህይወታቸው አልፏል። ጥቃቱ የተፈጸመው እንግዲህ ባፈነገጡ ታጣቂዎች የቤኒሻንጉል ነጻነት ንቅናቄ ታጣቂዎች እንደሆነ ነው የተገለጸው። ባለፈው እነዚህ ታጣቂዎች በግልገል በለስ ከተማ እስር ቤት ሰብረው እስረኞችን ለማስለቀቅ ያደረጉት ሙከራ መክሸፉን ተከትሎ አሁን ይህንን ጥቃት ፈጽመው ከፍተኛ ጉዳት አድርሰዋል። በሲቪሊያን ላይ የወርቅ መቆፈሪያ ማሽነሪዎች ተሰጥቷቸው ወደ ማህበረሰቡ ተቀላቅለዋል ተብለው የሚታወቁ ታጣቂዎች ናቸው ይህንን ጥቃት እየፈጸሙት። እንግዲህ መኩሪያ ተብሎ የሚጠራ ሰው የሚመራቸው ታጣቂዎች እንደፈጸሙት ተገልጿል። ከዚህ ጋር በተያያዘ ታጣቂዎች በፈጸሙት ጭፍጨፋ የሟቾቹ ቁጥር 31 የደረሰ ሲሆን በተቃጠሉ ተሽከርካሪዎች ቁጥርም 4 ደርሷል። 16 ሰዎች እንደዚሁ ያሉበት አልታወቀም። 2 ከሰዓት ተገኝተዋል። 14 እስካሁን ድረስ ያሉበት አልታወቀም ተብሏል። ሁኔታዎቹ እንግዲህ በዚህ አሳዛኝ ናቸው። ጥቃቱ የተፈጸመው ከግልገል በለስ ከተማ ወጣ ብሎ ባለ ዳንጉር ወረዳ አይሲዲ ተብሎ በሚጠራ ቦታ ነው ይህ ጥቃት የተፈጸመው። ተሽከርካሪዎቹ ከአሶሳ ከተማ ወደ ግልገል በለስ ከተማ መንገደኞችን ጭነው ሲመጡ ነው በታጣቂዎቹ ይህ ጥቃት
ጥቃት የተፈጸመው። በአጠቃላይ የተጎጂዎቹ ቁጥር 61 ደርሷል ተብሏል። መከላከያና ፌዴራል ፖሊስ ወደ ቦታው ቢደርስም አስክሬን አንስቶ ከመመለስ ያለፈ በታጣቂዎች ላይ የተወሰደ እርምጃ ወይም ደግሞ ታጣቂዎቹን ለማግኘት የተደረገ ዘመቻ ለመኖሩ እጅግ አሳዛኝ እንደሆነ ነው መረጃ ምንጮች እየገለጹት። እንግዲህ በቤንሻንጉል ቀጠና ካለው ሸርቆሌ አካባቢ ካለው የታጣቂዎች ውጊያ ባሻገር በመንገደኞች ላይ እየደረሰ ነው። በዚህ ምክንያት ዛሬ ከግልገል በለስ ወደ አሶሳ ወይ ደግሞ ከአሶሳ ወደ ግልገል በለስ የትራንስፖርት አገልግሎት ተቋርጧል ነው እየተባለው። ወደ ትግራይ የሚወስደን መረጃ ላስከትል። ወደ ትግራይ የተለያዩ መረጃዎችን ይዣለሁ። በመቀሌ በቀጠለው ፖለቲካዊና ወታደራዊ ትርምስ የትግራይ የሰላም ኃይል ተብሎ የሚጠራውና ህወሓትን በትጥቅ ትግል ለማስወገድ እየተንቀሳቀሰ የሚገኘው ታጣቂ የመጀመሪያ ዙር ታጣቂዎችን ማስመረቁን ዛሬ አሳውቋል። የትግራይ የሰላም ኃይል ወይም ደግሞ የሐራ መሬት ነጻነት ታጋይ እየተባለ የሚጠራው ታጣቂ ኃይል ዛሬ ምርቃት ፕሮግራም አድርጓል። በዚህም በታጣቂዎቹ ምርቃት ፕሮግራም ላይ የተገኙት የታጣቂ ኃይሉ አዛዥ ኮሎኔል ሰለሞን የነደብረ ጽዮንን ቡድን ለማስወገድ ቁርጠኛ ትግል ማድረግ ይጠበቅባቸዋል ሲሉ ለተመራቂ ታጣቂዎች ትዕዛዝ አስተላልፈዋል። የነደብረ ጽዮን ቡድን የፕሪቶሪያውን የሰላም ስምምነት ሙሉ በሙሉ በማክሸፍና የተገኘውን አጋጣሚ ወደ ጦርነት በመቀየር የትግራይን መከራ ሊያራዝም ነው። ስለዚህ በትግልና በቆራጥ ስርዓታዊ ለውጥ ይህንን ቡድን እናስወግዳለን የሚል እንደዚሁ ንግግር አሰምተዋል። በትግራይ ያለው ስርዓታዊ ችግር ነው የሚወገደውን በትግል ብቻ እንደሆነና ሌላ ምንም መንገድ እንደሌለ የተናገሩት ኮሎኔል ሰለሞን ታጣቂዎቹ ስልጠና ያደረጉት በሰሜን ጎንደር አዳርቃይና ጠለምት ተብሎ በሚጠሩ አካባቢዎች እንደሆነ የመረጃ ምንጮች ገልጸዋል። የስልጠናና ወታደራዊ ሎጂስቲኮቻቸው በፌዴራል መንግስቱ ሙሉ በሙሉ እንደተሸፈነላቸው ታውቋል። ታጣቂዎቹ በማይጠብሪ ከተማ ዛሬ በፓትሮል ሲንቀሳቀሱ ታይቷል። በጠለምት ቀጠና እንግዲህ ታጣቂዎቹ በተለያዩ ግንባሮች በ5 ግንባሮች የሚገኙ መሆናቸው ይታወቃል። በዋናነት በ3 ግንባሮች ይኸውም በጠለምት ተከዜ ቀጠና፣ በዋግ ኽምራ ቀጠናና በአፋር ቀጠና የሚገኙ ሲሆን ከነዚህ ቀጠናዎች የተለያዩ ንዑስ ቀጠናዎች አሏቸው። በአፋር የተለያዩ ንዑስ ቀጠናዎች፣ በጠለምት ግንባር እንደዚሁ ምስራቅ ጠለምትና ምዕራብ ጠለምት በሚል የተለያዩ ንዑስ ግንባሮች አሏቸው። ከዚሁ ጋር በተያያዘ ወደ መቀሌ ፖለቲካ ስንሄድ ሳልሳይ ወያኔ ተብሎ የሚጠራው የትግራይ መሰረቱን ያደረገው የፖለቲካ ፓርቲ አስቸኳይ አካታች የሽግግር መንግስት በትግራይ እንዲቋቋም በመግለጫ ጠይቋል። ትናንትና በሰጠው መግለጫ ፓርቲው ህወሓት የቀድሞ ምክር ቤት መመለስ እና ለመመለስ ያደረገው መልሶ ስልጣን መቆጣጠር ተቀባይነት የሌለው በሚል አውግዞታል። ህወሓት ያደረገውን መፈንቅለ መንግስት የህግ የአሰራር ተቀባይነት የሌለው ቲያትር ነው ሲል ነው የገለጸው። ስለዚህ በትግራይ አካታች መንግስት እንዲና የፖለቲካ ጉባኤ እንዲደረግ ጥሪ አቅርቧል። የትግራይ ፖለቲካ ቀውስ የሚያባብስ ከባድ አደጋ የሚደቅን ስራ ነው ህወሓት እያደረገው በሚል የህወሓትን መፈንቅለ መንግስት እንደዚሁ አውግዟል። በሌላ መረጃ ዶክተር ገብሩ ካሳይ በትግራይ የጊዜያዊ አስተዳደር የፕሬዝዳንት ጽህፈት ቤት ኃላፊ በቁጥጥር ስር ውለዋል። መቀሌ ከተማ ውስጥ ዲያስፖራ ተብሎ በሚጠራው መኖሪያ ቤታቸው ትናንትና መሻሹን በነደብረ ጽዮን ቡድን በቁጥጥር ስር እየዋሉት ዶክተር ገብሩ ካሳይ የነ ታደሰ ወረደ ደጋፊዎች ናቸው ከተባሉት ውስጥ ይገኝበታል። ከዶክተር ገብሩ ካሳይ ባሻገር ሌሎችም ሌተናል ይቅርታ ይሄ ሰው የታደሰ ወረደ ደጋፊ ነው በሚል በነ ደብረጽዮን ነው እንግዲህ በቁጥጥር ስር እንዲውሉ የተደረገው። አሁንም የነ ታደሰ ወረደ ናቸው የተባሉ ደጋፊዎች በእርምጃ እና በቁጥጥር ስር እንዲውሉ ለዚሁ ትዕዛዝ መሰረቱ ነው መረጃ ምንጮች የገለጹት። በዚህ በኩል እንግዲህ ጀነራል ኃይለ ሥላሴ የሚባሉት ደብረጽዮን የሚቃወሙ ከህወሓት ሆነ ከጊዜያዊ አስተዳደር የሚገኙ ሰዎች በቁጥጥር ስር እንዲውሉ 9 አባላት ያለው ቡድን ማዋቀሩን የመረጃ ምንጮች ገልጸዋል። ሌላው ህወሓት ከግብጽ ጥሬ ገንዘብ ድጋፍ አግኝቷል የሚል መረጃ ወጥቷል። ህወሓት ጦርነት ሲጀምር ከፌዴራል መንግስት የሚደረገው በጀት ሙሉ በሙሉ ሊቋረጥበት ይችላል በሚል ለጦርነት ጊዜ የሚውል ለሎጂስቲክ እና ለአጠቃላይ የስራ ማስኬጃ በሚሆን ገንዘብ ከግብጽ አግኝቷል ነው የተባለው። የገንዘቡ መጠን አልተገለጸም። ገንዘቡ በኤርትራ ናቅፋና በሱዳን ፓውንዶች ጭምር ተመንዝሮ በቀጠናው ለሚኖረው አጠቃላይ ወታደራዊ ዘመቻና ወታደራዊ እንቅስቃሴ የሚያገለግል ገንዘብ እንደሆነ ነው የመረጃ ምንጮች እየገለጹት። እንግዲህ በተለያዩ ዙሮች የሚለቀቅ ገንዘብ እንደሆነ የመረጃ ምንጮች ገልጸዋል። የገንዘቡ መጠን በውል አልታወቀም ነው እያሉት። እንግዲህ ግብጽ ለህወሓት ከምታደርገው ወታደራዊ ሎጂስቲክ ድጋፍ ባሻገር የገንዘብና የጥሬ ገንዘብ ድጋፍ መሆኑ ነው። ሌላው በትግራይ እንደዚሁ በትግራይ በህወሓት ከሚደገፉ ታጣቂዎች መካከል በምስራቅ ትግራይ በኩል የሚገኙ የአፋር ታጣቂዎች መቀመጫውን ኤርትራ ካደረገው የአፋር አብዮታዊ አንድነት ግንባር ወይም ደግሞ ኡጉጉሞ ጋር መቀላቀላቸውን የሚገልጹ መረጃዎች የህወሓት አክቲቪስቶች ዛሬ በትግረኛ ባሰራጯቸው ጽሁፎች አሳውቀዋል። ኮማንደር ያዮ ዋሌህ ተብሎ የሚጠሩት የቀድሞው የነ ሀጂ አወል ስዩም የህወሓት ደጋፊ የሆኑ የአፋር ባለስልጣናት ያሰባሰቧቸው ታጣቂዎች ናቸው ዛሬ ወደ ጉጉሞ የተቀላቀሉት። እነዚህ የቀድሞ የአፋር እርሻ ቢሮ መቀመጫውን ኤርትራ አድርጎ ከሚመራው ታጣቂ ጋር ስለመቀላቀላቸው መረጃዎቹ ገልጸዋል። በአፋር በጎሳ በቤተሰብ በስልጣን ሽኩቻ የተነሳ በቀድሞ የክልሉ ፕሬዚዳንት ሀጂ አወል ስዩም የሚደገፉ ታጣቂዎችን ጨምሮ 3 ታጣቂዎች የአሁኑን የአፋሩን ፕሬዚዳንትና የአፋርን የብልጽግና አስተዳደር እየታገሉ መሆናቸውን የወጡ መረጃዎች ያሳያሉ። በአውል አርባ የሚመራውን የክልሉን ብልጽግና እየታገሉ ያሉት 3ቱ የአፋር ታጣቂዎች የትግላቸው መነሻ የጎሳ የሀብትና የስልጣን ሽኩቻ እንደሆነ በተለይ ከጨው ንግድ ጋር በተያያዘ የጨው ሀብትን ለመቆጣጠር መነሻ እንደሆነ ይገለጻል። ሁለቱ በህወሓት የሚደገፉ ሲሆን አንዱ በኤርትራ መቀመጫውን ያደረጉ ታጣቂዎች ይገኛሉ። በአፋርም በተመሳሳይ እንደዚሁ በአፋር ክልል የኤርትራን መንግስት በኃይል ለመጣል የሚንቀሳቀሱ 2 ታጣቂዎች መኖራቸው ከአሁን በፊት በስፋት ተዘግቧል። አንደኛው የቀይ ባህር አፋሮች ዲሞክራሲያዊ ንቅናቄ ተብሎ የሚጠራው ሲሆን ሁለተኛው ደግሞ እንደዚሁ ከተለያዩ የኤርትራ ጎሳዎች ተውጣጣ ቡድን እንደሆነና በአመዛኙ አሁን እንቅስቃሴው እየተዳከመ መምጣቱን የሚገልጹ መረጃዎች አሉ። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ወደ አማራ ክልል ወዳሉ የግንባር መረጃዎች ነው የምቀጥለው። ወደ ደብረ ብርሃን የሚወስደን መረጃ ነው የማስከትለው። በደብረ ብርሃን ዙሪያ አንጨቆረር ተብሎ በሚጠራ ቦታ ፋኖ በማለዳ ወደ ከተማው መግባት በፈጸመው ድንገተኛ ጥቃት ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል። ወደ ከተማው በመዝለቅ ፋኖ በፈጸመው ጥቃት 100 አለቃ አዛዥን ጨምሮ 3 ወታደሮች ሲሞቱ አንድ ሻምበል መሪ በፋኖ መያዙ መማረኩ ተገልጿል። የነፍስ ወከፍ መሳሪያዎች እንደዚሁ በፋኖ እጅ ገብተዋል።
ተተኳሽ፣ የወገብ ትጥቅና ሌሎችም ወታደራዊ ሎጂስቲክ በተመሳሳይ በፋኖ እጅ መግባታቸውን ከፋኖ የተገኙ መረጃዎች ይጠቁማሉ። ከፋኖ የተገኙ መረጃዎች እንደሚገልጹት ይህንን ዘመቻ ያደረጉ የፋኖ አባላት ዘመቻውን ከፈጸሙ በኋላ ያለምንም ጉዳት እንደዚሁ ወደ ይዞታ ቦታቸው ተመልሰዋል ተብሏል። ወደ ጎጃም ቀጠና ስንሄድ ደግሞ በጎጃም ቀጠና 8 የመከላከያና የሚሊሻ አባላት በዛሬው ዕለት ወደ ፋኖ ተቀላቅለዋል። በሌላ መረጃ የሚሊሻ የአድማ ብተና አባላት በእጅ ስልኮቻቸው ላይ ድንገተኛ ፍተሻ በማድረግ የተለያየ ማህበራዊ ሚዲያዎችን በተለይ በእነሱ አጠራር የጽንፈኛ ገጾችን ትከተላላችሁ፣ ታስተዋውቃላችሁ፣ ተወዳጅታችኋል በሚል የሚሊሻና የአድማ ብተና አባላት ላይ እርምጃ ተወስዷል የሚል መረጃም ወጥቷል። ከዚህ ጋር በተያያዘ እንግዲህ እነዚህ ሚዲያዎች ትደግፋላችሁ በሚል ትጥቅ እንዲፈቱ የተደረጉ ወደ ወታደራዊ ካምፕ ተወስደው የቁም እስረኛ የተደረጉ የሚሊሻና የአድማ ብተና አባላት መኖራቸውን መረጃ ምንጮች ገልጸዋል። ይህንን እያደረገው መከላከያ እንደሆነ ተገልጿል። ወደ ሸዋ ስንመለስ በሸዋ መንዝ ከመንዝ ወገሬ ወደ ጦል ተብሎ ወደሚጠራ ቦታ ለዘመቻና ስምሪት ሲንቀሳቀስ የነበረ የአየር ወለድና እግረኛ ላይ በድንገተኛ ጥቃት ጉዳት ደርሷል። በእነዚህ እግረኛና ሚሊሻ አባላት ላይ ፋኖ ፈጸመው ድንገተኛ ጥቃት ዛሬ የደረሰው ጉዳት በውል አልታወቀም። ወደ ጦል ተብሎ የሚጠራ አካባቢ ነው ጥቃቱ የተፈጸመው። በሌላ አቅጣጫ እዚሁ መንዝ ዘመሮ ተብሎ ከሚጠራው አካባቢ ወደ ሰላ ድንጋይ እንቅስቃሴ ላይ በነበረ እግረኛ ላይም እንደዚሁ የደፈጣ ጥቃት ተፈጽሟል። የደፈጣ ጥቃቱን ተከትሎ ለ2 ሰዓታት የቆየ ውጊያ በዙ 23 እና በሞርተር የታገዘ ውጊያ ተደርጓል። በዚህም ግንባር በነበረው ውጊያ የደረሰው ጉዳት በዝርዝር አልታወቀም ነው እየተባለው። ዛሬ እንደዚሁ ከባድ ውጊያዎች ከተደረጉባቸውና የወረዳ ዋና ከተማ በፋኖ ቁጥጥር ስር ከዋሉባቸው አካባቢዎች አንዱ የምዕራብ ወሎ ወረዳ ወግዲ ይገኝበታል። በወግዲ ዛሬ የማለዳ ፋኖ ከባድ ውጊያ በማድረግ በካምፕ ላይ ጉዳት አድርሷል። ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል። ካምፖችና ወታደራዊ ቦታዎችን ፋኖ ተቆጣጥሮ አርፏል። ዛሬ ግንቦት 4 ማለዳ 11 ተኩል ጀምሮ ፋኖ ወደ ከተማው በተለያዩ አቅጣጫዎች በፈጸመው ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል። ወግዲ፣ ሰኮሩ፣ ጎረንጅ ተብሎ በሚጠሩት በአካባቢዎች በነበሩ ካምፖች ላይ ነው ፋኖ ጥቃት እየፈጸመው። በተደረገው ውጊያ ቡድን መሳሪያና የነፍስ ወከፍ ተተኳሾች በፋኖች ገብተዋል። ወግዲ ወረዳ ፖሊስ ጣቢያም እንደዚሁ ጥቃት ተፈጽሞ እስረኞች እንዲያመልጡ ተደርገዋል። ተሽከርካሪዎች ተቃጥለዋል። ቢሮዎች ወድመዋል፣ ውድመት ደርሶባቸዋል። ዘጌት ብሎ የድሮን ድብደባ መፈጸሙን የሚገልጹ መረጃዎችም ወጥተዋል። በወግዲ ፖሊስ ጣቢያ እስረኞች እንዲያመልጡ ተደርጓል በሚል በአካባቢው በድሮን በተፈጸመ ጥቃት እንደዚህ ጉዳት ደርሷል። በድሮን ጥቃቱ የደረሰው ዝርዝር ጉዳት ግን በውል አልታወቀም። የወረዳው የብልጽግና ባለስልጣናት ወግዲ ከተማን ለቀው ሸሽተዋል። ከቦረና ሳይንት ተጨማሪ እግረኛ ከሰዓት በኋላ ወደ ቦታው ተንቀሳቅሷል። የድሮን ሽፋኑን ተከትሎ በወግዲ ወረዳ ወጥተው ለሚ ተብሎ ወደሚጠራ አካባቢ አፈግፍገው የነበሩ የሚሊሻ እንዲሁም ደግሞ የመከላከያና የአካባቢ የብልጽግና ባለስልጣናት ተመልሰው ከሰዓት በኋላ ከለሚ ወደ ወግዲ ከተማ ተመልሰው ገብተዋል። ፋኖ ከሰዓት በኋላ ከተማውን ለቆ ወጥቷል። እንደ መረጃ ምንጮቹ ከሆነ በዚህ ቀጠና 2 የቡድን መሳሪያዎችና ከ30 በላይ የነፍስ ወከፍ መሳሪያዎች በፋኖች ገብተዋል። ተተኳሽና ሎጂስቲክን ጨምሮ ነው የተባለው። ወደ ሌሎች መረጃዎች ሲሄድ ወደ ደብረ ማርቆስ ወደ ላስታ የሚወስደን ወሎ አካባቢ ያሉ መረጃዎችን ጨርስ ወደ ላስታ የሚወስደን መረጃ ነው የምናገኘው። በላስታ ቡግና ወረዳ ብርቆ ተብሎ በሚጠራ ቦታ እንቅስቃሴ ላይ በነበረ እግረኛ ላይ በተፈጸመ ደፈጣ ጥቃት ጉዳት ደርሷል። ፋኖ በስምሪትና ግዳጅ ላይ በነበረው መከላከያ እግረኛ ላይ በፈጸመው ድንገተኛ ጥቃት ጉዳት ደርሷል። ፋኖ በፈጸመው ድንገተኛ ጥቃት የሻምበል አዛዥን ጨምሮ በቁጥር ያልታወቀ ወታደራዊ ኪሳራ ደርሷል። ሙትና ቁስለኛ ሆነዋል። ደሴ ከተማ ከመጡ ጥቆማዎች መካከል በደሴ ከተማ እንግዲህ በባለስልጣናትና በባለሀብቶች የተቀናጀ የመሬት ዝርፊያ እየተፈጸመ እንደሆነ የሚገልጹ መረጃዎች ወጥተዋል። የመንግስት ተቋማትም ውድመት እየደረሰባቸው ነው። የግለሰብ መኖሪያ ቤቶች ሳይቀር ጭምር በፖሊስና በሚሊሻዎች እየተነጠቁ እየተወሰዳሉ የሚሉ መረጃዎች ወጥተዋል። ከተማው ውስጥ ያለ ጨረታ የከተማው ቁልፍ የሚባሉ ቦታዎች ለባለሀብቶች እየተላለፉ ይሰጣሉ። የከተማዋ ባለስልጣናት ከባለሀብቶች ከፍተኛ ገንዘብ ይቀበላሉ። ይህንን እያደረጉ ያሉት እንግዲህ የከተማ ብልጽግና ባለስልጣናት አረብ ገንዳ፣ የድሮ ገቢዎች፣ ጤና ጣቢያ ተብሎ የሚጠሩ አካባቢዎች ያሉ ቁልፍ የግንባር ቦታዎችን ያለ ጨረታ ለባለስልጣናቱ በማዛወር እነሱ ደግሞ ከፍተኛ ገንዘብ ከባለሀብቶች ተቀብለዋል። ባለስልጣናቱ ከዚህ ባሻገር ለወይዘሮ ስህን ኮሌጅ፣ መርሆ የመሳሰሉ ግቢዎች ወታደራዊ ካምፕ እንዲሆኑ በማድረግ ለምግብ ማብሰያ በሚል በተቋማት ውስጥ የሚገኙ ቁሳቁሶች እንዲወድሙና ጉዳት እንደርስባቸውም አድርገዋል ብለዋል። ባለስልጣናት ቻይና እንሄዳለን፣ ለልምድ ልውውጥ ወደ ቻይና እንጓዛለን በሚል በአንድ ዙር እስከ 9 ሚሊዮን ብር ከመንግስት ካዝና ወጪ በማድረግ ከፍተኛ ምዝበራ እየፈጸሙ መሆናቸውን የመረጃ ምንጮች ገልጸዋል። በዚህ በኩል እንግዲህ ይህንን ምዝበራ እየፈጸሙ ያሉ የአካባቢ የብልጽግና ባለስልጣናት ይህንን ምላሽ ለመስጠትና በጉዳዩ ላይ ያላቸውን ምላሽ ይዘው የሚቀርቡ ከሆነ የሚዲያ እድሉ እንዳላቸው ሊያውቁ ይገባል። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል ወደ አምባሰል ተራሮች የሚወስደን መረጃ ነው የማስከትለው። በአምባሰል ተራሮች 4ኛ ቀን የቀጠለ ዘመቻ እየተደረገ መሆኑን የወጡ መረጃዎች ይገልጻሉ። በአምባሰል ተራሮች ዛሬም የከባድ መሳሪያ ድብደባ፣ የመድፍ ድብደባ ቀጥሎ ነው የዋለው። ከውጫሌ በኩል በተለይ ሚካኤል ቤተክርስቲያን አቅራቢያ የተጠመዱ መድፎች ወደ አምባሰል 016 017 ተብሎ ወደሚጠሩ ቀበሌዎች ተከታታይ ድብደባ አድርገዋል። በድብደባው በአካባቢ ነዋሪዎች ንብረት ላይ ጉዳት ደርሷል። ሌሎች ተጨማሪ ጉዳቶች እየተጣሩ ነው። በሌላ መረጃ እንደዚሁ አምባሰል ጎሎ ወንዝ ተብሎ ወደሚጠራ አካባቢ የፊት ለፊትና መደበኛ ውጊያ ተደርጓል። በውጊያው እንደዚሁ ጉዳት ደርሷል። የጉዳት መጠኑ በውልና በዝርዝር አልታወቀም። ወደ አዊ ዞን የሚወስደን መረጃ አስከትላለሁ። በአዊ ዞን አዩ ጓጉሳ ወረዳ አዘና ከተማ ፋኖ ወደ ከተማው ዘልቆ መግባት በፈጸመው ጥቃት የአካባቢው አስተዳዳሪ ሲገደል እስር ቤት ተሰብሮ እስረኞች እንዲያመልጡ ተደርጓል። በዚህም ወታደራዊ ሰብአዊና ቁሳዊ ኪሳራ ደርሷል። ዛሬ ግንቦት 4 ፋኖ ወደ ከተማው ዘልቆ በፈጸመው ጥቃት እስረኞች አምልጠዋል። የከተማው አስተዳዳሪ እና አጃቢ ሚሊሻዎቹ ሙትና ቁስለኛ ሆነዋል። በዚህም እንግዲህ
እስከ 11 የሚደርሱ የሚሊሻ አባላት ጉዳት ደርሶባቸዋል የሚሉ መረጃዎች ወጥተዋል። ወደ ደብረ ማርቆስ የሚወስድን መረጃን እናስከትለው። በደብረ ማርቆስ ተሽከርካሪ ላይ በተፈጸመ የቦምብ ፍንዳታ ወታደራዊ ኪሳራ ደርሷል። በደብረ ማርቆስ ስላሴ ካምፕ ተብሎ ከሚጠራው አካባቢ ወደ መሀል ከተማ በሌሊት በፓትሮል እንቅስቃሴ እያደረገ በነበሩ የሚሊሻ የአድማ ብተና አባላት ላይ ነው የቦምብ ፍንዳታ እየደረሰው። በተፈጸመው የቦምብ ፍንዳታ ቁጥራቸው ያልታወቀ የሚሊሻና የአድማ ብተና አባላት ጉዳት ደርሶባቸዋል። ደብረ ማርቆስ ከተማ ባለፉት 3 ወራት ብቻ 5 ጊዜ በላይ የሌሊት የቦምብ ፍንዳታዎች ተፈጽመው በቦምብ ፍንዳታዎቹ የፖሊስ ኮማንደርን ጨምሮ ቁጥራቸው ያልታወቀ የሚሊሻ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። በጥቃቶቹ የሚፈጸሙት በውድቅት ሌሊት እንደሆነ የገለጹት የመረጃ ምንጮች ፋኖ በፈጸማቸው የውድቅት ሌሊት ጥቃቶች በደብረ ማርቆስ አካባቢ የሚሊሻ የአድማ ብተና እንቅስቃሴ እንደዚሁ ከፍተኛ አሉታዊ ተጽዕኖ ውስጥ ገብቷል። በዚህም ከፍተኛ ስጋት ውስጥ መውደቁን ነው የመረጃ ምንጮች የገለጹት። ወደ ሌላው መረጃችን ደግሞ ወደ አሰቦት ገዳም የሚወስደን መረጃ ነው። በአሰቦት ገዳም በትላንትና በተፈጸመ ጥቃት አንድ የገዳሙ ካህን መገደላቸው ተገልጿል። ይህንን ግድያ ኢህአፓ አውግዟል። በአሰቦት ገዳም ግንቦት 3 ከቀኑ 9 ሰዓት በገዳሙ ካህናት ላይ ያነጣጠረ ጥቃት በታጣቂዎች ተፈጽሟል። ይህን እንግዲህ ፓርቲዎች እያወገዙ ነው የሚገኙት። ካወገዙ ፓርቲዎች ኢህአፓ ይገኝበታል። ቀሲስ ጥላሁን ኃይለ ሚካኤል የተባሉ ካህን ናቸው በታጣቂዎች ትላንትና የተገደሉት። ታጣቂዎቹ በገዳሙ ዙሪያ በተደጋጋሚ በሚፈጽሙት ጥቃትና በገዳሙ ዙሪያ እንደዚሁ ካምፕ አድርገው መንቀሳቀሳቸውን ተከትሎ ባለፈው የካቲት 18 በርካታ የአካባቢ ነዋሪዎች አካባቢውና ገዳሙን ለቀው ተሰደዋል። በገዳሙ አካባቢ የተፈናቀሉ ሰዎች እስካሁን ድረስ ድጋፍም አልተደረገላቸውም። ገዳሙ የታጣቂዎች ጥቃት ሰለባ ከሆኑት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት መካከል አንዱ ሆኖ ይገኛል። ይህ ባለፉት 3 ዓመታት ብቻ በዚህ ገዳም መነኩሳት፣ ካህናት እንዲሁም ደግሞ ምዕመናን በአሰቃቂ ሁኔታ በታጣቂዎች መገደላቸው ነው የሚታወቀው። እንደዚህ ከተለያዩ አካባቢዎች ማሰባሰብ ያስኳቸው መረጃዎች እነዚህ ነው የሚመስሉት።